አታስታውስኝ? ተረጋጋ መጀመሪያ። አንዴ ተረጋጋ አብርሃም። የታቀል እኛ ፓስፖርት አልያዝንም እኮ ተይሽ እኮ ስማኝ አብርሃም፣ ሩታም ጤነኛ አይደለችም፣ ኤፍሬም ጤነኛ አይደለም። ጤነኛ ማን ነው? በማስተዋል የምትናገር በማስተዋል የምታደርግ ንግስታችን ሄርሜላ ብቻና ብቻ ናት። ሌሎቹ ጤነኛ አይደሉም። ኦኬ አብርሃም እና ቤተሰብ አሁን የደረሰኝ መረጃ አለ። ቪዲዮው ከጨረሻ ድረስ ማዳመጥ እንዳትረሱ። በነገራችን ላይ ማለት ነው በጣም 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 ተናድጃለሁ። የምር በጣም ነው የሚያስጠላው። በጣም በቃ ይቅን ያለኝ። እስቲ ለሁሉም ቪዲዮዎች ከመጨረሻ ድረስ አዳምጡ፣ በትዕግስት ማለት ነው። በትዕግስት አዳምጡ፣ በትዕግስት ሲጀመር አብርሃም ቆይ ሲጀመር እኔ በእውነት ለመናገር ትናንትና የደረሰኝ መረጃ ኦር ደግሞ አሁን የደረሰኝ መረጃ እንደደረሰኝ ከሆነ ትክክል ነው አይደለም እሱ መጨረሻ ላይ እነግራቸዋለሁ። ሲጀመር አንተ ገና ሳምንት እንኳን አልሆነህም ወደ ራስህ ከተመለስክ ማለት ነው። እኔ ማለት ጋይስ እኔ እያንዳንዱ ነገር እዚህ ጋር ማመጣ እዚህ ጋር እንትን ማውራ ነገር ያለ ማስረጃ አይደለም ማውራ። ኦኬ የሄርሚ ብቻ የፍቅር ከዚህ ፍቅር ደግሞ ውስጥ የሚያወራ ሰዎች አሉ፣ እንደዚሁም ደግሞ ማቃቸው ሰዎች አሉ የሚነግሩኝ ማለት ነውና ትናንትና የተነገረኝ ግን አሁንም አይ ዶንት ኖ እርግጠኛ አይደለሁም። ይሄ ቪዲዮ ከዛ በፊት የተቀረጸም ሊሆን ይችላል። ምንም የምናውቀው ነገር የለም። ኦኬ ምክንያቱም ቪዲዮ የተቀረጸ ቀን መቼ እንደሆነ አናውቅም። ምክንያቱም ዛሬ የዛሬ ሳምንት የተቀረጸ ቪዲዮ ዛሬ ሊለቀቅ ይችላል። ገባችሁ? ግን አብርሽ ምንድነው ጥፋት? በቃ አንድ ሰውን መምረጥ አንደኛ አቃተ። ልብ ሁለት ቦታ ነው ያለው። ሄርሜላን ዲስሪስፔክት ማድረግ አቁም አቁም አቁም። እናንተ ደግሞ ሄርሜላ ከዚህ ውጪ ሄርሜላ ከዚህ ውጪ ተው እንጂ። ስትፈልግ የምትገባ ስትፈልግ የምትወጣ አይደለም ፍቅር ማለት። ኦኬ አይ ኖ ኦልሬዲ ሄርሜላ እንደዚህ አይነት ህይወት አይገባትም። አይ ኖ አውቀዋለሁ። ምክንያቱም እቺን የመሰለች ህንቆችን የመሰለች ቆንጆ እቺን የመሰለች ሴት ሁሉም ቆንጆ ነው፣ በራሱ መንገድ ሁሉም ቆንጆ ነው። እኔ ሩታን ብትሆን አስተሳሰቧና ለኛ የምታሳያቸው ነገሮች ስለማይመቸኝ ነው እንጂ በሴትነቷ ወዳታለሁ፣ አከብራታለሁ። ግን የምታራምዳቸው ነገሮች በጣም ነው የሚያስጠላው። በጣም ነው የሚያስጠላ ስላችሁ በጣም ነው የሚያስጠላ። ገባችሁ? እንጂ ሌላው ነገር ሴት ስትሆን ሴት እንደ ሴት ምናምን ሪስፔክት አከብራታለሁ። ገባችሁ? በጣም ቅጥንቅጡ የወጣ ነገር ነው። በቃ በጣም ነው የሚደብረው። በቃ የእውነት በጣም ነው የሚያስጠላ። እስቲ እንስማቸው። እኔ ብቻ የማረፍ እፈልጋለሁ፣ እንደዚህ መሆን እፈልጋለሁ፣ እንደዚህ መቆየት ክርና እዛው ለመቅረት እርግጠኛ እንሆናለን። እኛ እዚህ ያለው ህይወት አያሳስብም፣ ስለኔ አታስብም፣ ስለማንም ሰው አታስብም፣ ስለዚህ አታስብም። እንዴ አሁን ነገር ልንገርሽ አይደል? እየዋሸን እኔ እጄ ልቀር አይደለም። በቃ እኔ ለትንሽ ጊዜ እየዋሸን ያለው ቤተሰቦች ይፈልጋል፣ ጋሽ ይፈልጋል። አንተ ለዚህ ነገር አታስብም። እዚህ ጋር ስራ አንዱ ነገር እንትን ነው የምትሄደው። ራስን አረጋግተህ ስራ መስራት አትችልም። እዚህ እውነት ለመናገር ይሄ ወንድምህን አያገባውም። ልክ ነህ፣ አያገባውም እሱ። ምክንያቱም ለያንተን መልካም ነገር ስለማያስብልህ አያገባውም። ሄርሜላ ግን ያገባታል። ሄርሜላ አንተን ለማዳን አንተ እንድትድር ለማድረግ ብዙ ዋጋ የከፈለች ሴት ስለሆነ እሷ ፓስፖርቱን ብትደብቅብህ ይገባታል። ኤፍሬም ግን አያገባውም። ምክንያቱም ያንተ ሰላም ሆነ ያንተ ጤና ያንተ የሆነ ነገር አስጨንቆ ስለማያውቅ ኤፍሬምም ሩታም አይመለከታቸውም። ግን አብርሽ አንድ መናገር የምፈልገውና አንድ የደበረኝ ነገር ምን ተቃለ? ሄርሜላን በቃ የማትፈልጋት ከሆነ እሷ የምትወዳቸው እሷ የምታከብራቸው በጣም ብዙ ሰዎች አሉ።
በእነሱ በኩልም ቢሆን በስነ ስርዓት ሄርሜ እንደዚህ ስለሆነ ሶሪ ከህይወትሽ መውጣት ፈልጋለሁ ብለህ አስፈቅደ እስከዚች እንቁ ሴት ህይወት ውጣ። በቃ የእውነት አሁን ላይ አበዛክ፣ በጣም አበዛክ። እንዴት ታመህ ነበረ ብለን አሰብን። አሁን ደግሞ እዚህ ጋር መጥተህ ከአንቺ ጋር መሄድ አልፈልግም ምናምን አልሄድም። የሆነ እዛ ቪዲዮ ውስጥ አለ ከኔ ጋር ትሄዳለህ አለች። እኔ የዋ ሄርሜ አልሄድም፣ ከአንቺ ጋርም አልሄድም፣ ከሌላ ሴት ጋር ከሌላ ሰው ጋር ነው የምሄደው። ምን አገባን እኛ? ከፈለክ ማለት ነው ከፈለክ 20 ሴቶችን ራይ ላይ አከምረ መሄድ ትችላለህ። እኔ እየተቆጣው እየተናገርኩ ያለው እንደ ወንድም እንደምጥላ ሰው ሳይሆን እንደ ወንድም ነው ስለማከብር። እንደዚህ አይነት ንግግር ለሄርሜላ አይገባትም ሲጀመር ማለት ነው። ምታክ ይሆናል አይደለ? ስትጣሉ ማነው እንደምትታረቁ ሆናችሁ ተጣሉ ይባል የለ? ትላንትና ብዙ ዋጋ የከፈለችልህ ወንድ እንደሆን እንደዚህ እንድትናገር ያደረገች እኮ ሄርሜላ ናት። እንደዚህ አይነት ኮንፊደንስ ነበረ እንዴ አንተ በፊት ነበረ? የለም እኮ ሩታ እንደፈለገች ከግርግዳ ጋር ስታጋጫል ነበር እንዴ? ኦኬ ያን ያሰብክ ሪስፔክት ማድረግ አለበት ሄርሜላ ማለት ነው። እንደፈለክ ልጅ አይደለችም ወይ ሰራተኛ አይደለችም። ኤፍሬም ነው ፓስፖርት የደበቀብህ። ኤፍሬም ጠይቀው፣ እሱ ላይ እንደፈለገ ተናገር። ሄርሜ ምን ታርገ እንዴ? ምን ላይ ሀያ ላይ ዱሮም ዱሮ ነው ምንድነው? ሀያ ላይ ዱላ ይበረታል ነው። ምስኪን ስለሆነች ብቻ እሷ ላይ በረታ እንዴ? መናገር ያለባቸው ሰዎች ቁጭ እያሉ ብሎ እያሉ ምንድነው ሄርሜላ አንድ ቃል ስትናገር ቃላት አድርገህ የምትመለስላት? ሌላ ሴት ጋር መሄድ ፈልገህ ከሆነ ሄድ እስቲ። ከሄርሜላ የተሻለ ሴት እንደምታገኝ አንድ ቀን ነው ማትታገስ። እሺ አይደለም እንደዚህ አይነት መልክና እንደዚህ አይነት ስንት ወንድ ኤርሚ እያለ ያላት ሴት ይቅርና ማለት ነው እንዴ። ክብር የሚባል ነገር አለ። እየተከባበርን ሩታ ያኔ ጥፋት አጥፍታለች ምናምን ሩታ የሚሆን ራሱ ዲስሪስፔክት ማድረግ የለብህም። የልጅ እናት ናት። አይ ኖ እኔ አብርሃም ይውላችሁ አንዳንዴ በጣም ለሴት ልጅ ክብር እንዳለ ታሳያል። ግን ሰው ዋጋ ሲከፍልልህ ቫልዩ ማድረግ አለብህ። እኛ ካንተ ይሄንን አንጠብቅም። የምር እኛ ካንተ ይሄንን አንጠብቅም እንዴ። በቃ እኔ ረፍት ማድረግ ፈልጋለሁ አይደል? ባባሙ እንኳን አላወራሁም ማለት እንዴ? አብርሽ ምን ሆነሃል? በእግዚአብሔር በጣም ነው በቃ ያሳዘነችኝ ሄርሜላ። በስነ ስርዓት እንኳን እኮ አላወራሁም ምናምን ብላ እንትለዋለች። እሱ እንደምንም አልቆጠራትም። ቆይ እናንተ ደግሞ ማለት ነው እንደዚህ ነው ዝፋን ዛሬ እንደዚህ ነው አብርሽ ምናምን የምትሉኝ ለምን ተወርሻላችሁ? ትክክለኛው መረጃ ስጡኝ ከሰጣችሁኝ፣ ወይ ደግሞ አትንገሩኝ። እኔ በማየው ነገር ልስራ ቪዲዮ። አሁን ሩታና ማነው ኤፍሬምና አብርሽና ሄርሜላ አንድ ላይ ናቸው። እዛ ጋር ለሩታ ሲሉ ለማስመሰል ነው እንጂ ኤፍሬምና ሩት ማነው አብርሽና ሄርሜላ አንድ ቤት አንድ ላይ በአብርሽ መኪና ሄርሜላ ቤት ነው ያሉት ብላችሁ ነገራችሁ። እና አሁን እስቲ ምን ልበል? አሁን እንደዛ አድርገህ እሱን ከለጠፍኩኝ ዙፋን ለምን ዋሸሽ ትሉኛላችሁ እናንተ። እኔ ግን ሰማሁትን ነው እዚህ ጋር መጥቼ የማወራ። ምክንያቱም እጠይቃለሁ መረጃ መጀመሪያ ከቪዲዮ ከመስራቴ በፊት እማቃቸው ሰዎች ማለት ነው፣ በኤፍሬምና በአብርሃምና በሄርሜላ ዙሪያ ያሉት ሰዎች ጥሩ ነገር ነው ብዬ ነው እኔ ለእናንተ እዚህ ጋር የማቀርበው እንጂ ዝም ብዬ ያገኘሁትን አይደለም። ነገር ግን ማለት ነው አብርሽ የእውነት በቃ ይሄ በቀን ይብቃ አሳውቀን እንፈልጋለን። እኛ ማየት እንፈልጋለን። አይ ኖ ይሄ ቪዲዮ የቆየም ሊሆን ይችላል ምናምን ነገር ግን እርግጠኛ አልሆንኩኝም። አሁን ደግሞ የተነገረኝ ትናንትና አብርሃም ዱባይ ገብቷል ምናምን አላችሁኝ። ዛሬ ደግሞ አብርሽ ሄርሜላ ቤት ምንድነው እነዛ ምናምን ብላችሁ ነገራችሁኝ እና 100% እርግጠኛ ናችሁ? ግን ለሁሉም ጻፉልኝ በድጋሚ ማለት ነው። በጣም ነው የተናደድኩት ለመናገር በጣም ነው ያስጠላኝ።